ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ ኢትዮሪካ የተሰኘ አዲስ አልበሙን ለህዝብ ካቀረበ በኋላ በአልበሙ ውስጥ በተካተቱት ግጥሞች ዙሪያ የተለያዩ ክርክሮች እየተነሱ ይገኛሉ። በተለይም ዳስጣል በተሰኘው ነጠላ ዜማው ላይ የቀድሞው የኦሮሚያ ክልል ርዕሰ መስተዳድር ለማ መገርሳ ዋቆ የሰጡት ትችት የብዙዎችን ትኩረት ስቧል። አርቲስቱ በአዲሱ ስራው ሀገር የሞተበት የቴዲ ያለቅሳል በማለት አሁን ስላለው የሀገሪቱ ሁኔታ የቁጭት ድምጹን አሰምቷል። በተጨማሪም መሃል ገቡና ቆሙን ከዳር በሚለው ግጥሙ አዲስ አበባ የማንነት ፖለቲካ ሰለባ ሆናለች የሚል ስጋቱን አንጸባርቋል። ለአርቲስቱ ግጥም ምላሽ የሰጡት አቶ ለማ መገርሳ ቴዲ አፍሮ የሚናፍቃት ኢትዮጵያ በነገስታትና በፊውዳል መዋቅር ላይ የተገነባችው የጥንቷ ኢትዮጵያ እንደሆነችና ያቺ ሀገር በ1966 ዓ.ም በህዝባዊ አብዮት መቃብሯ መቆፈሩን ገልጸዋል። እንደሳቸው አገላለጽ አርቲስቱ የሞተን ስርዓት እየናፈቀ ከማልቀስ መውጣት ይኖርበታል። አቶ ለማ አክለውም አርቲስቱ ወደ ዳር ተገፋን በማለት የሚያቀርበው ቅሬታ ከተጨባጭ እውነታ ጋር ይጋጫል ብለዋል። እንደ ሸገርና ለገጣፎ ባሉ አካባቢዎች የሚገነቡ ዘመናዊ ቪላዎች የባለ ሀብቶች ምርጫ እንጂ ፖለቲካዊ መፈናቀል እንዳልሆኑ ገልጸዋል። ከተማ ስትሰፋ መሃል የነበረው ነዋሪ ወደ ዳር መውጣቱ የተፈጥሮ እድገት እንጂ መገለል ተደርጎ ሊወሰድ አይገባም ሲሉ ተከራክረዋል። የአቶ ለማ ትችት ቀጥሎም አርቲስቱ በተለያዩ የቴሌቪዥን ፕሮግራሞች ላይ እንደሚታየው እጅግ ዘመናዊና የተደላደለ ኑሮ ውስጥ እንደሚገኝ ጠቅሰው ተገፋን የሚለው የለቅሶ ቃና ከእውነተኛው የህዝብ ችግር ጋር የማይገናኝ የቃላት ጨዋታ ነው ብለውታል። ይህም በወቅታዊ የፖለቲካ ስሜት ተጠቃሚ ለመሆን የሚደረግ ጥረት እንጂ የአርቲስቱን የኑሮ ደረጃ የማይወክል መሆኑን አመልክተዋል። አቶ ለማ መገርሳ በመጨረሻም አርቲስቱ አዲሱን አልበሙን ይዞ ለመምጣት 8 ዓመታትን መቆየቱን በማንሳት ይቆይታ በእውነት የህዝብ ድምጽ ለመሆን ነው ወይስ ለንግድ የሚል ጥያቄ ሰንዝረዋል። ጉዳዩ በማህበራዊ ሚዲያ ላይ ሰፊ መነጋገሪያ ሆኖ የቀጠለ ሲሆን አርቲስቱ ለተሰጠው ትችት እስካሁን የሰጠው ምላሽ የለም። በሌላ በኩል ታዋቂው ድምፃዊ ቴዲ አፍሮ በኪነ ጥበብ ስራዎቹ ስለ ኦሮሞ ተወላጆች ምንም አልሰራም በሚል የሚሰነዘርበትን ትችት የሚቃወሙ አስተያየቶች እየተሰነዘሩ ይገኛሉ። ጥላዬ ያሚ የተሰኘ አስተያየት ሰጪ ባወጣው ጽሁፍ አርቲስቱ በጥላቻ ታውሯል የሚሉ ወገኖች የሚያቀርቡት ቅሬታ ከእውነታው የራቀ መሆኑን ሞግቷል። እንደ አስተያየት ሰጪው ገለጻ ቴዲ አፍሮ በተለያዩ ጊዜያት ባወጣቸው የሙዚቃ ስራዎቹ ለኦሮሞ ተወላጅ ጀግኖችና ታዋቂ ግለሰቦች ተገቢውን እውቅና ሰጥቷል። አርቲስቱ የደጃዝማች ባልቻ ሳፎን ጀግንነት እንዲሁም የፊት አውራሪ ሀብተ ጊዮርጊስ ዲነግዴን ብልሃትና የጦር መሪነት በስራዎቹ መዘከሩን በማሳያነት ጠቅሷል። በተጨማሪም የሻምበል ቀነኒሳ በቀለን አስደናቂ ስፖርታዊ ገድል በሙዚቃ አስውቦ የማይረሳ እንዲሆን ማድረጉን አመልክቷል። አስተያየት ሰጪው አክሎም በቢሾፍቱ ሆረ አርሰዴ ኢሬቻ በዓል ላይ ንጹሃን ኦሮሞዎች በግፍ ባለቁበት ወቅት አርቲስቱ አናኛቱ በሚለው ዜማው መሪር ሐዘኑን መግለጹን አስታውሷል። ይህ ድርጊቱ አርቲስቱ ለወንድሞቹ ያለውን ጥልቅ ስሜትና አጋርነት የሚያሳይ እንጂ በጥላቻ መታወር አለመሆኑን በመግለጽ ጉዳዩ በአርቲስቱ ደጋፊዎችና ተቺዎች መካከል የክርክር አጀንዳ ሆኖ መቀጠሉን አመልክቷል። ይህ በእንዲህ እንዳለ በአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ዙሪያ በመንግስት በኩል የታሰበ እስር መኖር አለመኖሩንና ተያያዥ ጉዳዮችን አስመልክቶ በፋሲል የኔዓለምና በናትናኤል መኮንን መካከል የሐሳብ ፍልሚያ ተካሂዷል። ፋሲል የኔዓለም የታመኑ ምንጮቹን ጠቅሶ ባሰራጨው መረጃ በአዲስ አበባ የሚገኙ ሁለት ተጽዕኖ ፈጣሪ አምባሳደሮች አርቲስቱን ማሰር አገሪቱ ውስጥ ሊቆጣጠሩት የማይችሉት ቀውስ ሊፈጥር እንደሚችል ለጠቅላይ ሚኒስትሩ በኢሜል ማስጠንቀቂያ መላካቸውን ገልጿል። እንደ ፋሲል ገለጻ ዲፕሎማቶቹ ይህንን እርምጃ የወሰዱት መንግስት አርቲስቱን የማሰር ፍላጎት እንዳለው መረጃው ስለደረሳቸው ሲሆን የቴዲ አፍሮ መታሰር አሁን ያለውን ግጭት ይበልጥ ያባብሰዋል የሚል ምክር መለገሳቸውንም አክሏል። በተቃራኒው ናትናኤል መኮንን የፋሲል የኔዓለምን መረጃ የማሞቂሎ ፖለቲካና ፈጠራ ሲል አጣጥሎታል። ናትናኤል ባሰፈረው ምላሽ ፋሲል የኔዓለምና መሰል የፖለቲካ ሰዎች በቴዲ አፍሮ ስም ተንጠልጥለው የሞተ ፖለቲካቸውን ለማንቀሳቀስ እየሞከሩ ነው ሲል ወንጅሏል። አምባሳደሮች በቴዲ ጉዳይ ጣልቃ ገብተው ለጠቅላይ ሚኒስትሩ ኢሜል ይጽፋሉ የሚለው መረጃ አመክንዮ የሌለውና የአንባቢን የማሰላሰል አቅም የናቀ ነው ብሏል። አክቲቪስቱ አክሎም አሁን ያለው መንግስት በዘፈን ወይም በግጥም ምክንያት ሰዎችን የማሰር ልምድ እንደሌለው በመጥቀስ የተቃውሞ ጎራ አባላት አርቲስቱ ቢታሰርና የፖለቲካ ትርፍ ቢያገኙ እንደሚመርጡ ገልጿል። በሌላ በኩል የኢትዮጵያ ትምህርት ሚኒስትርና የፖለቲካ አመራር ፕሮፌሰር ብርሃኑ ነጋ ድምፃዊ ቴዎድሮስ ካሳሁን ግርማሞ ወይም ቴዲ አፍሮን አስመልክተው የሰጡት ከፍተኛ አድናቆት ያለበት አስተያየት በማህበራዊ መገናኛዎች መነጋገሪያ ሆኗል። ፕሮፌሰሩ ድምፃዊው በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ያለው ሚና ሲያብራሩ ቴዲ አፍሮ ሙሉ አልበሞችን ማውጣት ከጀመረበት ጊዜ አንስቶ የአገሪቱን የሙዚቃ ታሪክ መሰረታዊ በሆነ መንገድ የቀየረ እንደሆነ ገልጿል። እንደ ፕሮፌሰር ብርሃኑ እይታ ቴዲ አፍሮ ዝም ብሎ ጥሩ ድምጽ ያለው ዘፋኝ ብቻ ሳይሆን የግጥም ድርሰትን የዜማና የሙዚቃ ቅንብርን አጣምሮ የያዘ የብርቅዬ ተሰጥኦ ባለቤት ነው።
ሙዚቀኞች በአብዛኛው የሁሉም ዘርፍ ባለሙያ እንደማይሆኑ የጠቆሙት ፕሮፌሰሩ ቴዲ አፍሮ ግን ሁሉንም የጥበብ ስራዎች በብቃት ማከናወን የሚችልና በተፈጥሮ የታደለ የኢትዮጵያ ድምፃዊ መሆኑን መስክረዋል። ይህ የፕሮፌሰር ብርሃኑ ነጋ ምስክርነት አርቲስቱ በሙዚቃው ዘርፍ ያለውን ጥልቅ እውቀትና በኢንዱስትሪው ላይ ያመጣውን ለውጥ የሚያጎላ መሆኑም ተመልክቷል። በተመሳሳይ ታዋቂው ድምፃዊ ሳሚዳን የአርቲስት ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ኢትዮሪካ የተሰኘ አዲስ አልበም መውጣቱን ተከትሎ ያለውን ጥልቅ አድናቆትና በሙያ አጋሩ ስራ የተሰማውን መነቃቃት ገልጿል። ድምፃዊው በስቱዲዮ ውስጥ ሆኖ ባስተላለፈው የቪዲዮ መልእክት የአልበሙን መውጣት ሙዚቃ ዳግም አሸንፋለች በማለት የጥበብን ኃያልነት በኩራት መስክሯል። ሳሚዳን በንግግሩ እንዳመለከተው አብዛኛውን ጊዜ የአገርን ጉዳይና የመንግስት አሰራርን የሚመለከቱ ጠንካራ ጥያቄዎች ከሌሎች የሙያ ዘርፎች ከነጋዴው ወገን ወይም ከኢኮኖሚ ማህበረሰብ ሲነሱ ይስተዋላል። አሁን ግን ከራሱ ከሙያ መስክ ማለትም ከሙዚቃው ዓለም ማህበረሰቡን የሚወክልና ነባራዊ ሁኔታዎችን የሚተነትን ጠንካራ ድምጽ መሰማቱ ትልቅ ኩራት እንደፈጠረበት ገልጿል። ሙዚቃ የህዝብን ስሜት ማንጸባረቂያና በመንግስት አሰራር ውስጥ ያሉ ክፍተቶችን በግልጽ የሚያሳይ ሕያው ሰነድ ሆኖ ማገልገሉን ያደነቀው ሳሚዳን የሚመለከታቸው የመንግስት አካላትም የቴዲ አፍሮን ስራ እንደ ገንቢ ግምገማ በመውሰድ ማስተካከያ ሊያደርጉበት እንደሚገባ መክሯል። አክሎም ዲሞክራሲ እንደ ተመልካቹ ምልከታ የሚወሰን አንጻራዊ ጉዳይ መሆኑን የጠቀሰው ድምፃዊው የቴዲ አፍሮ አዲስ ስራ ለሙያ አጋሮቹ ትልቅ የሞራል ስንቅና ተነሳሽነት መሆኑን ተናግሯል። በዚህም ምክንያት በከፍተኛ መነቃቃት የራሱን አዳዲስ የሙዚቃ ስራዎች በስቱዲዮ ውስጥ እያከናወነ እንደሚገኝ ለአድናቂዎቹ አብስሯል። በማህበራዊ መገናኛ ተሳትፎ የሚታወቀው እንዳልካቸው ዘነበ በአንጻሩ ጠቅላይ ሚኒስትር አብይ አህመድ ከቅርብ ጊዜ ወዲህ የኪነ ጥበብ ስራዎች ጋር ተያይዞ ፈርቷል በሚል የሚሰነዘሩ አስተያየቶች መሰረተ ቢስ ናቸው ሲል አጣጥሏል። እንዳልካቸው ባስተላለፈው መልእክት ጠቅላይ ሚኒስትሩ በግጥም ወይም በዘፈን የሚደነግጡ መሪ አይደሉም ሲል ተከራክሯል። ለዚህም እንደ ማሳያ ያቀረበው ጠቅላይ ሚኒስትሩ ስልጣን ከመያዛቸው በፊት በምስራቅ አፍሪካ በገንዘብና በደህንነት መዋቅሯ ግዙፍ የነበረችውን ህወሓትን በድርጅቱ ውስጥ በነበራቸው ስልታዊ እንቅስቃሴ እንዳልነበረች አድርገው ማሽመድመድ መቻላቸውን ነው። ፍራኦል አበሻ ደግሞ የቴዲ አፍሮ ሙያዊ ብቃትና የሰውነት ጥራት በጥልቀት ይመረምራል። ቴዲ ሙዚቃን የመፍጠር ችሎታው ብቻ ሳይሆን አዳዲስ ባለሙያዎችን የሚያበረታታ ባህሪው ልዩ እንደሚያደርገው ፍራኦል ይገልጻል። ለምሳሌ በረከት ተስፋዝጊና አቤል ጳውሎስን የመሰሉ ወጣቶች በስራዎቹ ላይ እንዲሳተፉ ማድረጉ የልቡን ቅንነት ያሳያል ይላል። ቴዲ 99 በመቶ የሚሆነውን ግጥምና ዜማ ራሱ የሚሰራ በርካታ የሙዚቃ መሳሪያዎችን የሚጫወትና አሁን ደግሞ እስከ ቅንብርና ማስተሪንግ ድረስ ያለውን ጥበብ የተካነ ሙሉ ባለሙያ መሆኑን ያደንቃል። በተጨማሪም ቴዲ ለበርካታ አንጋፋ ድምፃውያን ያለምንም ስስት ግጥምና ዜማ በመስጠት ለኢትዮጵያ ሙዚቃ እድገት ያበረከተው አስተዋጽኦ በታሪክ የሚዘከር መሆኑን ፍራኦል ያስገነዝባል። ቴዲ የጥበብ ባህር መሆኑንና ለስራው ያለው ትጋት ለሌሎች አርቲስቶች ምሳሌ መሆን እንደሚችል ይተነትናል። ግርማ ሰይፉ ማሩ የቴዲ አፍሮን አዲሱን አልበም ኢትዮሪካና ዳስጣል የሚሉ ስራዎችን ከወቅታዊው የማህበራዊ ሚዲያና የፖለቲካ አውድ ጋር አያይዞ ያቀርባል። ግርማ እንደሚለው ቴዲ ፖለቲከኛም ጭምር ነው። ሆኖም ቁጭቱንና ተቃውሞውን በጊዜው ዋጥ አድርጎ ይቆይና ወቅቱ ሲደርስ በጥበብ ስራው ይተነፍሰዋል። የአልበሙ ስራዎች ለተለያዩ ስሜቶች የሚሆኑ አማራጮችን የያዙ መሆናቸውን የሚገልጸው ግርማ ቴዲ የድካሙን ፍሬ በአግባቡ የሚቀበል ብልህ ነጋዴና አርቲስት እንደሆነ ይገልጻል። ይሁን እንጂ የኢትዮጵያ ፖለቲከኞች አሁንም ከሴራ ፖለቲካ ያልጸዱ መሆናቸውንና በንጹሃን ደም የፖለቲካ ትርፍ ለማግኘት የሚሞክሩትን በጥንቃቄ ማየት እንደሚገባ ያስጠነቅቃል። ቴዲ በስራዎቹ ህዝቡን ማስተማርና ማንቃት ቢችልም ፖለቲከኞች ግን አሁንም የራሳቸውን አጀንዳ ለማስፈጸም እንደሚጠቀሙበት ፍንጭ ይሰጣል። ብንያም አቡራ ወደ ፍቅር ጉዞ በሚለው መጽሐፉ የቴዲ አፍሮን ግጥሞች በነገረ ፍካሬ ዘዴ በመተንተን የተለየ እይታ ያቀርባል። ቢንያም ቴዲ ኢትዮጵያን የሚገልጽባቸውን ዘይቤዎች በጥልቀት ይመረምራል። ለቴዲ ኢትዮጵያ ማክዳን የምትመስል ውብና እንደ ወርሃ መስከረም የምትናፈቅ ናት ይላል። ቢንያም እንደሚለው የቴዲ ግጥሞች ሀገርን እንደ ዝግባ ጸንታ እንድትቆም የሚመኙና ለፍቅር ጥሪ የሚያቀርቡ ናቸው። ሆኖም የዘር ጥላቻና መከባበር ማጣት እንደ ደንቃራ ሆነው ሀገሪቱን ወደ ኋላ እየጎተቷት መሆኑን በቴዲ ግጥሞች ውስጥ ማየት ይቻላል። ብንያም የቴዲን የግጥም ብልሃቶች ለምሳሌ ትዩነትንና ደግመ ቃልን በመጠቀም እንዴት መልእክቱ እንደሚያስተላልፍ በዝርዝር ያብራራል። ቴዲ በስራዎቹ ውስጥ ፍቅርን እንደ መፍትሄ፣ አንድነትን ደግሞ እንደ መዳኛ መንገድ አድርጎ ያቀርባል ሲል ይደመድማል። በአጠቃላይ እነዚህ የተለያዩ አመለካከቶች የሚያሳዩት የቴዲ አፍሮና የሃጫሉ ሁንዴሳ ስራዎች ከሙዚቃነታቸው ባለፈ የኢትዮጵያን ውስብስብ ፖለቲካዊ፣ ማህበራዊና ታሪካዊ መስተጋብሮች የሚያንጸባርቁ መሆናቸውን ነው። አንዳንዶች እንደ የነጻነትና የታሪክ ተከላካይ ሲያዩዋቸው፣ ሌሎች ደግሞ የፖለቲካ ትርክት መሳሪያዎች አድርገው ይረዷቸዋል። ይሁን እንጂ
ሁሉም የሚስማሙበት ነጥብ ቢኖር እነዚህ አርቲስቶች በኢትዮጵያ ሕዝብ ልቦና ውስጥ ያላቸው ቦታ ከፍተኛ መሆኑንና ስራዎቻቸው ለረጅም ጊዜ መነጋገሪያ ሆነው እንደሚቀጥሉ ነው። ጥበብ የሕዝብን ብሶት መግለጫ ብቻ ሳይሆን የተሻለች ሀገርን ለመመኘትም መሰረት እንደምትሆን ከነዚህ ትንተናዎች ውስጥ በግልጽ ይታያል። እናንተ ምን ትላላችሁ? አስተያየት መስጫው ላይ ጻፉልን።